ለስኬታማ ህይወት አንዱ ቁልፍ ነገር የሚከበር ሰው መሆን መቻል ነው። እዚህ ጋር ጥያቄው ሰዎች እንደሚያከብሯችሁ እንዴት እርግጠኛ መሆን ትችላላችሁ ነው። ስለዚህ ዛሬ ሰዎች ሁልጊዜ የሚገባችሁን ከበሬታ እንዲሰጧችሁ የሚያደርጉ 12 ምክረ ሀሳቦች ምን እንደሆኑና እንዴት ለራሳችሁ ጥቅም መዋል እንደምትችሉ በዝርዝር እንመለከታለን። ከዚህ ቪዲዮ በኋላ ሰዎች ያከብሩኛል ወይስ አያከብሩኝም እያላችሁ መጨነቅ ታቆማላችሁ። ወደ ቪዲዮ ከመግባታችሁ በፊት ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። 1. ቀድማችሁ ራሳችሁን አክብሩ። አንድ ፈጣን ኤክሰርሳይዝ እንስራ። በህይወታችሁ በጣም የምታከብሩትን አንድ ሰው አስቡ። ማንም ሊሆን ይችላል። የቤተሰብ አባል፣ ጓደኛ፣ የስራ ባልደረባ ወይም ሶሻል ሚዲያ ላይ የምታውቋቸውና የምታከብሯቸው ሰዎች። እነዚህን ሰዎች ለምንድን ነው የማከብራቸው ብላችሁ ራሳችሁን ጠይቁ። አብዛኛውን ጊዜ መልሱ በጣም ቀላል ነው። ምክንያቱም እነዛ ሰዎች ቀድመው ራሳቸውን ስላከበሩ ነው። በማንነታቸውና በሚያደርጉት ነገር በራስ መተማመን አላቸው። ስለዚህ ራሳችሁን ስታከብሩ ለሰዎች የሚታያቸው ቀድማችሁ ለራሳችሁ የሰጣችሁትን ክብርና ራሳችሁን የምታዩበትን መንገድ ነው። ሌሎች ሰዎች የሚቀበሏችሁም እንዲሁ እናንተ ራሳችሁን በተቀበላችሁት ልክ ነው። በማንኛውም ሁኔታ ውስጥ ሰዎች እንዲያከብሯችሁ የምትፈልጉ ከሆነ በመጀመሪያ እናንተ ራሳችሁን እንደምታከብሩ ለሌሎች ማሳየት መቻል አለባችሁ። 2. ሁልጊዜ ጥሩ መሆን አይጠበቅባችሁም። ይሄ ማህበረሰባዊ እሳቤን የሚቃረን ነው። ሁልጊዜ ጥሩ ሰው ስለሆንን ብቻ እንከበራለን ማለት አይደለም። እንደውም ብዙ ጊዜ ውጤቱ የሚሆነው ተቃራኒ ነው። ብዙ ጊዜ ሰዎችን ለማስደሰት የሚሞክሩና ለራሳቸው የማይቆሙ ሰዎች በሌሎች ዘንድ የሚኖራቸው እሳቤ ደካማና በራሳቸው የማይተማመኑ እንደሆኑ ነው። በመከበር ፈንታ ሰዎች መጠቀሚያ ሊያደርጓቸው ይሞክራሉ። በእርግጥ ሁልጊዜ ለሰዎች እምቢተኛ እንሁን ማለት አይደለም፣ ወይ ደግሞ በየጊዜው የሌሎች ሰዎችን ፍላጎት ለማሟላት የራሳችንን ፍላጎት እንተው ማለት አይደለም። ሰዎችን መርዳትና ከሰዎች ጎን መቆም ምንም ችግር የለውም። ነገር ግን ለራሳችሁ መቆም ባለባችሁ ጊዜያቶች ሁሉ ቅድሚያ ለራሳችሁ ስጡ። መረማመጃ መሆንና መልካም ሰው መሆን የተለያዩ ናቸው። አንዳንዶች መልካምነታችሁን አይተው ሊያከብሯችሁ ይችላሉ፣ ሌሎች ደግሞ ሊረማመዱባችሁ። ስለዚህ ምርጫው የእናንተ ነው። 3. ግልጽ ገደብ አበጁ። ይሄ ጉዳይ ብዙዎች የሚቸገሩበት ነው። ነገር ግን ሰዎች እንዲያከብሯችሁ የምትፈልጉ ከሆነ በጣም ወሳኝ ጉዳይ ነው። የምትስማሙበትንና የማትስማሙበትን አቋማችሁን በግልጽ ማስቀመጥ መቻል አለባችሁ። ሰዎች ገደቦቻችሁን ካለፉ ወይም በሌላ አነጋገር መስመር ካለፉ ለመናገርና ለማሳወቅ በፍጹም ወደኋላ ማለት የለባችሁም። ምናልባትም እናንተን የሚያስከፋችሁን ነገር እያደረጉ እንደነበር እንኳን ላያውቁ ይችላሉ። ስለዚህ ገደባችሁን ማሳወቅ አለባችሁ ማለት ነው። ለተጠየቃችሁት ሁሉ እሺ ማለት ወይም በተጋበዛችሁበት ሁሉ መገኘት እንዳለባችሁ እንዳታስቡ። አንዳንድ ጊዜ ለራሳችሁ ቅድሚያ መስጠታችሁ ወይም ራሳችሁን ማስቀደማችሁን እንደ ችግር እንዳትወስዱት አስታውሱ። ግልጽ መስመር ማስመራችሁ ወይም ግልጽ ገደብ ማበጀታችሁ ራሳችሁን እንደምታከብሩና የማንም አስተያየት የማያሸብራችሁ እንደሆናችሁ ያሳያል። በዚህም ሌሎች ያከብሯችኋል። 4. የማትስማሙበትን ሐሳብ አስረዱ። የማትስማሙበት ሐሳብ ከተነሳ ግልጽ ተቃውሟችሁን አሰሙ። በተለያዩ አጋጣሚዎች የማትስማሙበት ሐሳብ በሚወራበት ሁኔታ ውስጥ ራሳችሁን አግኝታችሁ ታውቁ ይሆናል። አላስፈላጊ ትዕይንት ላለመፍጠር ስትሉ ብቻ ምንም አላላችሁም። ሁላችንም በእንደዚህ አይነት ሁኔታ ውስጥ ራሳችንን አግኝተን እናውቃለን። ነገር ግን ነገሩ ወዲህ ነው። የማትስማሙበትን ጉዳይ እስካልተናገራችሁ ድረስ ሰዎች ከሚሉት ነገር ሁሉ ጋር ወይም ከሚያደርጉት ነገር ሁሉ ጋር እንደተስማማችሁ ይቆጠራል። የራሳችሁ አቋምም ሆነ አስተያየት የሌላችሁ እንደሆናችሁ ትታሰባላችሁ። ስለዚህ ተቃውሟችሁን ለማሰማትና ለምታምኑበት ነገር ለመቆም በፍጹም ወደኋላ እንዳትሉ። ጉዳዩ ቅልጥ ያለ ክርክር ውስጥ የሚከታችሁ ቢሆን እንኳን ሐሳቦቻችሁን ያለ ፍርሃት የመናገር ድፍረት ሊኖራችሁ ይገባል። እንዲህ ስታደርጉ ሰዎች ያከብሯችኋል። ከእናንተ ጋር ባይስማሙም እንኳን ቢያንስ የያዛችሁትን አቋም በግልጽ ለማሳወቅ የምታሳዩትን ቁርጠኝነት ያከብሩታል። 5. በረባውም ባረባውም ይቅርታ አትበሉ። እርግጥ ነው ጥፋት ስታጠፉ ይቅርታ መጠየቅ አለባችሁ። ነገር ግን ከልብ የሆነ ይቅርታና ለይስሙላ የሚጠየቅ ይቅርታ መካከል ሰፊ ልዩነት አለ። የይስሙላ ይቅርታ ማለት ስህተት ከሰራችሁ በኋላ ሰዎች ፊት እንዳይነሷችሁ ብቻ የምታደርጉት ነው። ለስህተታችሁ ከልባችሁ ተጸጽታችሁ የምታደርጉት አይደለም። በተቃራኒው እውነተኛ ይቅርታ የእውነት ተጸጽታችሁ የምታደርጉት ነው። ለስህተታችሁ እውቅና እየሰጣችሁና ነገሮችን ለማስተካከል እየጣራችሁ እንደሆነ የሚያሳይ ነው።
ከልብ ያልሆነ ይቅርታ ያስታውቃል። ስለዚህ ይቅርታችሁ እውነተኛ ይሁን። ነገር ግን በረባውም ባረባውም ይቅርታ የምትሉ ከሆነ ደካማና በራሳችሁ የማትተማመኑ ተደርጋችሁ ትቆጠራላችሁ። ስለዚህ በሚቀጥለው ጊዜ ይቅርታ ከማለታችሁ አስቀድማችሁ 2 ጊዜ አስቡ። 6. የሰውነት ቋንቋችሁ በራስ መተማመን ይኑረው። ይሄኛው ብዙ ሰዎች ችላ የሚሉት ጉዳይ ነው። የሰውነት ቋንቋችሁ ወይም የሰውነት እንቅስቃሴዎቻችሁ በሌሎች ዘንድ ለሚኖራችሁ ተቀባይነት ትልቅ ሚና ይጫወታሉ። ስለዚህ በሌሎች ዘንድ መከበር የምትፈልጉ ከሆነ በሰውነት እንቅስቃሴዎቻችሁ በራስ መተማመናችሁን ማንጸባረቅ መቻል አለባችሁ። ለምሳሌ ከአንገት ቀና ማለት፣ በንግግሮች መካከል የአይን ላይን ግንኙነት መፍጠር፣ በግልጽና በልበ ሙሉነት መናገር፣ ባገኛችሁት አጋጣሚ ሁሉ የተሰጣችሁን ኃላፊነት ስትወጡ ያኔ ሰዎች ያከብሯችኋል። 7. እንቅስቃሴዎቻችሁ አክብሮት የተሞላበት ይሁን። ይሄኛው በጣም ግልጽ ነው፣ ነገር ግን ብዙ ሰዎች የተረዱት አይመስልም። በሌሎች ለመከበር ቀድማችሁ እናንተ ለነዛ ሰዎች አክብሮት ማሳየት አለባችሁ። ባይገባቸውም እንኳን ሰዎችን በትህትናና በአክብሮት ስታስተናግዱ፣ ያ ማለት ሳትፈርዱባቸው ወይም ሳታናንቋቸው የሚናገሩትን በስርዓት ስታዳምጡ፣ ባጭሩ እናንተ ትሪት መደረግ በምትፈልጉበት ልክ እንደዛው እነሱን ትሪት ማድረግ ስትችሉ እናንተን ከማክበር ውጪ አማራጭ አይኖራቸውም። 8. ቃላችሁን አክብሩ። ቃላቸውን ከሚጠብቁ ሰዎች መካከል ናችሁ ወይስ እንደነዛ ዥዋዥዌ እንደሚጫወቱት በመጨረሻ ሰዓት እቅዶቻቸውን እንደሚሰርዙት? ሰዎች እንዲያከብሯችሁ የምትፈልጉ ከሆነ ለቃላችሁ የታመናችሁ መሆን አለባችሁ። አንድ ነገር አደርጋለሁ ካላችሁ ምንም ምክንያት መደርደር ሳያስፈልጋችሁ የግድ ማድረግ አለባችሁ። ለቃላቸው ታማኝ የሆኑ ሰዎችን ብዙዎች ያከብሯቸዋል። ስለዚህ ሁልጊዜ የገባችሁትን ቃል መጠበቃችሁን እርግጠኛ ሁኑ። ተቀባይነታችሁን በብዙ እጥፍ ያጎላላችኋል። 9. ለሌሎች የምትተርፉ ሰዎች ሁኑ። በሌሎች ዘንድ መከበር የምትፈልጉ ከሆነ በእነዛ ሰዎች ሕይወት ውስጥ የእናንተ መኖር የሚጨምረው ነገር ሊኖር ይገባል። ያ ማለት የእናንተ መኖር ነገሮችን የሚያስተካክል እንጂ ነገሮችን የከፋ የሚያደርግ መሆን የለበትም። የምታግዙና የምትረዱ እንጂ ነገሮችን የምታበላሹ መሆን የለባችሁም። የማይመቹ ሁኔታዎቻቸውን ለማስተካከል ሁልጊዜ መንገዶችን የምትፈልጉና ነገሮችን ቀላል የምታደርጉላቸው እንጂ ነገሮችን የምታወሳስቡ መሆን የለባችሁም። ይሄ ማለት አሽቃባጭ ሁኑ ማለት አይደለም። ምክንያቱም እናንተ ማለት ለራሳችሁ ክብር ያላችሁ፣ የማትፈልጉትን ነገር የማታደርጉ፣ ኢንቴንሽናችሁ ሰዎችን ማገዝ ብቻ የሆነ ማንነት ያላችሁ ሰዎች ስለሆናችሁ ነው። በሌሎች ሕይወት ላይ የእውነት የምትጨምሩት ነገር ካላችሁ እመኑኝ፣ ሰዎች ሳያመነቱ እናንተን ማክበር ይጀምራሉ። 10. ቀና ልብ ይኑራችሁ። ቀና ልብ ማለት ሌሎችን ለመረዳት ዝግጁ መሆን ማለት ነው። ከናንተ አተያይ የተለየ ቢሆን እንኳን አዳዲስ አስተያየቶችንና አዳዲስ አመለካከቶችን ለመቀበል ፈቃደኛ መሆን ማለት ነው። ይሄ ማለት የእያንዳንዱን ግለሰብ አመለካከት ለመቀበልና ነገሮችን ከተለያዩ አቅጣጫዎች ለማየት ዝግጁ መሆን ማለት ነው። ይሄ ማለት ግግም ያለ ማለትና ነገሮችን በቀላሉ ለመላመድ ምቹ መሆን ማለት ነው። ቀና ልብ ያላችሁ ስትሆኑና ስለ ሁኔታው ከተለያዩ አቅጣጫዎች ለማየትና ለመረዳት ያላችሁን ተነሳሽነት ሰዎች ሲረዱ እናንተን ማክበር ይጀምራሉ። 11. ስሜታችሁን ተቆጣጠሩ። የትኛውንም የሚከበር ሰው ጠይቁ። አንድ ሰው ሊኖረው የሚገባው ትልቁና አስፈላጊ ኳሊቲ ምንድነው ካላችሁ ስሜትን መቆጣጠር መቻል ነው። ስለዚህ መከበር የምትፈልጉ ከሆናችሁ ስሜቶቻችሁን እንዴት መቆጣጠር እንዳለባችሁ መማር አለባችሁ። ለምሳሌ ከልክ በላይ ስሜታዊነትን አለማንጸባረቅ፣ ትችት ሲቀርብባችሁ ዲፌንሲቭ ወይም መካቻ ለመሆን ወይም በአስቸጋሪ ሁኔታ ውስጥ ራሳችሁን ማረጋጋት መቻል ነው። ይህንን ማድረግ ከቻላችሁ ወይም ሰዎች በሚያስጨንቅ ሁኔታ ውስጥ ራሳችሁን አረጋግታችሁ ሲያዩአችሁ ያኔ አክብሮታቸውን ማሳየት ይጀምራሉ። 12. ብዙ ከመናገር ብዙ ማዳመጥ ምረጡ። ትኩረት ሰጥቶ ማዳመጥ ለሌሎች ያላችሁን አክብሮት የምታሳዩበት አንዱ መንገድ ነው። ብዙ ጥናቶች ያረጋገጡት እውነት በብዙዎች የሚከበር ሰው ትልቁ ኳሊቲ ማዳመጥ መቻል ነው ይላሉ። ስለዚህ መከበር የምትፈልጉ ከሆናችሁ ሌሎች ሰዎች ለሚሉት ነገር ጊዜ ሰጥታችሁ ማዳመጥ መቻላችሁን እርግጠኛ ሁኑ። የመጨረሻ ሐሳብ፣ እንደተመለከታችሁት በሰዎች ዘንድ ከበሬታን ለማግኘት ቁልፉ የምትናገሩት ወይም የምታደርጉት ነገርን መሰረት ያደረገ አይደለም። ነገር ግን እንደ ግለሰብ እኔ ማን ነኝ የሚለው እሱ ነው ዋናው። ሰላም ቆዩልኝ።